ተጠባባቂ ነው፣ ጻድቅ ነው፣ በትጋት ነው። ከመሰዊያው አጠገብ አይጠፋም፣ ከጸሎት አይጠፋም፣ በመንፈስ ከሚሆን ምሪት አይጠፋም። ትጉ ነው፣ በጣም ትጉ ነው። የሉቃስ ወንጌል ምዕራፍ 2 ከቁጥር 25 እስከ ቁጥር 40 ድረስ። ምናልባት ይህንን ታሪክ የምታገኙት በዚህ በሉቃስ ወንጌል ላይ ብቻ ነው። በተለይ ከስምዖን ጋር የተያያዘውን ታሪክ የምታገኙት በዚህ በሉቃስ ወንጌል ምዕራፍ 2 ላይ ብቻ ነው። በቤተ መቅደስ ውስጥ እድሜውን የጨረሰ አንድ ስምዖን የሚባል ሽማግሌ እድሜውን ጨርሷል። ቤተ መቅደስ ነው እድሜውን የጨረሰው። እሱና ከሱ በኋላ የተጠቀሰች ምናልባት ቅድም ሳነባት ከሰማችሁ ሐና የምትባል ሴት 80ዎች ውስጥ የገባ እድሜ ያላት ሴት ማለት ነው። እድሜያቸውን ሁሉ የጨረሱት እዛው ቤተ መቅደስ ውስጥ ነው። እና ይሄ ሰው በጣም አስደናቂ ሰው ነው። እንዳልኳችሁ ሉቃስ ወንጌል ላይ ብቻ ነው ያለው። ሌሎች ወንጌላት አላነሱትም። ለምን እንዳላነሱት አናቅም። ግን ሊነሳ በጣም ብዙ የሚችል አይነት ሰው ነው አይደል? በጣም ብዙ ሊነሳ የሚችል አይነት ሰው ነው። ስለ ሰውየው ሲነግረን ሉቃስ ምን ይለናል? ስምዖን የተባለው ሰው ይለና የመጀመሪያ የእስራኤልን መጽናናት ይጠባበቃል ይላል። ክብር ለኢየሱስ ይሁን። የእስራኤል መጽናናት ቀጥታ የሚያያዘው ከመሲሁ ጋር ነው። ከሌላ ነገር ጋር አያያዝም። እስራኤላዊን ሄደ ስለ መጽናናት ከጠየቀው በጦርነት ስለማሸነፍ አይነግርም። ስለ መሲያኒክ ነው መጽናናት። ኮንሶሌሽን ሁሌ ካወራ እስራኤላዊ የሚያወራል መሲያዊ ነው። ስለዚህ ይሄ ሰውዬ የእስራኤልን መጽናናት ይጠባበቃል። መሲ ይመጣል ብሎ እየተጠባበቀ ነው። አሁን ይሄ ስሙኝ፣ አሁን የመጀመሪያው ነው የእስራኤል መጽናናት የሚለው ስሙኝ። ከምን አንጻር ሊመጣ ይችላል የእስራኤል መጽናናት? አሁን እኛ በስምዖን አውድ ገብተን ኢየሱስ የተወለደ ሰሞን ትዝ ይላችኋል። ከ8 ቀን በፊት እነዛ እረኞች አካባቢውን በሙሉ በወሬ አዳርሰውታል። የሰማይ መልአክ ተገልጦላቸው በግርግም የተወለደው ሕፃን ጋር ሄደው ያዩትን የሰሙትን አውርተዋል። እነዛ ኮከብ ቆጣሪዎቹ ማለት ነው። ወሬው ይሄ ሰውዬ ቤተ መቅደስ አካባቢ ስላለ ቤተ መቅደስ አካባቢ ወሬው እንግዳ አይደለም። ምክንያቱም ሄሮድስ የኢየሱስን መወለድ ሲሰማ ጠርቶ የጠየቃቸው ጸሐፍቶቹንና ፈሪሳውያንን ነው። በእርግጥ እናንተ የምትጠብቁት መሲህ ወይንም ማዳኛችሁ የምትሉት ንጉሳችሁ የሚወለደው ሰሞኑ ነው እንዴ ብሎ ሲጠይቅ መጽሐፍ ከፍተው አይደለም የሚለው። በጣም እኮ ነው የሚገርሙት እኮ። መጽሐፍ ከፍተው ቀን ቆጥረው አዎ በዚህ ሰሞን ነው የሚወለዱ አሉት። ወሬው እነ ስምዖን ቤተ መቅደስ ስለሚኖሩ እዛ አካባቢ ተወርቷል። መሲህ ሳይሆን አይቀርም የተወለደው የሚል ወሬ አለ። የእስራኤል መጽናናትማ ሰሞኑን ነው ብሏል ሰውዬ። የእስራኤልን መጽናናት ይጠባበቃል። ንጉስ አለ። ንጉስ እያለ ነው ኢየሱስ የተወለደው። ያው ንጉስ እያለ ነው እግዚአብሔር ንጉስ ያመጣው በላዩ ላይ። እኔ ንጉስ እያለው እንዴት ነው ንጉስ የሚወለደው ነው ሰውየው ጥያቄው። ስምዖን ደግሞ ንጉስ ነው አይደለም አይደል? መጽናናታችን ነው፣ ማረፋችን ነው፣ አሳራፊያችን ሊመጣ ነው ብሎ የእስራኤልን መጽናናት እግዚአብሔር ያሳይ። እንግዲህ ይጠባበቃል ማለት ኮንሽስ ነው ማለት ነው። ተኝቶ አያድርም ማለት ነው። ሁል ጊዜ የሚያየውን ነገር በሙሉ ከምትጠብቀው ነገር አንጻር ነው የምታየው። አሁን ኢየሱስ ይመጣል ብሎ የሚያስብ ሰው አኗኗሩ ያስታውቃል። ከሚጠብቀው አንጻር ነው የሚኖረው። እርግጥ ብሎ አይቀመጥም። መሬትም ሲረግጥ በጣም አይረግጥም፣ ቀለል እያደረገ ነው የሚረግጥ። ልሄድ እችላለሁ የሚጠብቅ ሰው ሁሉ ነገር። ይሄ ሰውዬ ጠባቂ ነው። ቤተ መቅደስ መካከል ነው ኢየሱስ መጥቶ ያልተገኘው። የቤተ መቅደሱ ዋነኛ የእምነት መሪዎች ናቸው ኢየሱስን የሳቱት። ስለዚህ ሰውዬ በጥንቃቄ ነው የሚጠብቀው። ፈሪሳዊ መሆን ኢየሱስን እንድታገኘው አያረግም። ሰዱቃዊ ጸሐፍት መሆን ሕግን ማመሳከር እንድታገኘው አያረግም። ከስምዖን የተሻሉ ንጉስ ሲፈልግ ጠርቶ የሚጠይቃቸው ኢቭን ሚስ አድርገውታል ኢየሱስን። ስለዚህ በጥንቃቄ ይጠብቀዋል። የእስራኤልን መጽናናት የሚጠባበቅ ሁሉን ነገሩን ትቶ የሚያስበው ስለ ኔሽን ነው። የኔሽን የህዝብ መጽናናት ነው ልብ ውስጥ ያለው። የሱ እድሜስ ቸርች እየጸለየ ያልቃል። የሱ ዘመን ተንበርክኮ በእግዚአብሔር ፊት ይፈሳል። ለምን? የእስራኤልን መጽናናት እየተጠባበቀ ነው። ፐርሰናል የሆነ ነገሩን በሙሉ ሳክሪፋይ ያደርጋል። እግዚአብሔር እስራኤልን የሚያጽናናበት ጊዜ ደርሷል ብሎ የእስራኤልን መጽናናት ይጠብቃል። ሁለተኛው ምንድነው የሚለው? የእስራኤልን መጽናናት የሚጠባበቅ ብሎ ምንድነው የሚለው? ሁለተኛው ጻድቅና ትጉ። እግዚአብሔር እነዚህን
ኳሊቲዎች ያፍስስ ለቤተ ክርስቲያን። ጻድቅ ነው። የህይወት አቋም ነው ጽድቅ። የህይወት አቋም ነው ጽድቅ። ጻድቅ ነው። በጽድቅ ነው የሚኖረው። እንደ እግዚአብሔር ህግ ነው የሚመላለሰው ማለት ነው። በእነሱ ዘመን ህጉ ነው እጃቸው ላይ ያለው። ስለዚህ እንደ ህጉ ነው የሚመላለሰው። ጻድቅ ነው። ሲያዩት ራይቸስ ነው ይሉታል። ይሄ ጻድቅ ነው። አታዩም? አካሄዱን ዓለምን የጠላ ነው፣ ምድርን የካደ ነው። ጻድቅ ይልና አንድ ሌላ ደግሞ ጨምሮ ያስገባል፣ ትጉ የሚል። ከነዚህ ውስጥ አንዱን ማግኘት ራሱ በረከት ነው። እንኳን ይሄን ሁሉ በአንድ ላይ ማግኘት። ተጠባባቂ ነው፣ ጻድቅ ነው። ቀጥሎስ በትጋት ነው። ኦልዌይስ አለ። ከመሰዊያው አጠገብ አይጠፋም፣ ከጸሎት አይጠፋም፣ በመንፈስ ከሚሆን ምሪት አይጠፋም። አለ ሁሌ። ስምዖን ትጉ ነው፣ ትጉ ነው፣ በጣም ትጉ ነው። ወደ ቤቱ የሚሄድበት ሰዓት አለ። ምክንያቱም ዛሬ ኢየሱስ ወደ ቤተ መቅደስ የመጣበት ቀን ላይ ስምዖን ቤተ መቅደስ ውስጥ አልነበረም አይደል? ቤተ መቅደስ ውስጥ አልነበረም። ኢየሱስ የመጣ ቀን ስምዖን አልነበረም። ባይዘው የቸርች ቤቱም ሆኖ ይተጋል። በየትኛውም አጋጣሚ አለ። ላይን አፕ የሚያደርገው ሰማይ ላይ ነው። ስለዚህ የመጨረሻውና አራተኛው መንፈስ የሞላበት ነው አይደል? መንፈስ ቅዱስ በእርሱ ላይ ነበር። ኢትስ ኤ ትራንዚሽን ፔሪድ። ሽግግር እኮ ነው። ከብሉይ ወደ አዲስ እኮ ሽግግር ላይ ነው ያለው ሰውየው። መሃል ላይ ነው ያለው። መንፈስ ቅዱስ ግን በላዩ ላይ ነበር። ክብር ለኢየሱስ ይሁን። ከዛ ቀጥሎ የሚነግረን የዛን ቀን ምንድነው የተከናወነው? ቀጥሎ የሚነግረን አብረን እንድንሰብክ ብዬ ነው። ትንሽ ደቂቃ ስለሆነ የምናገረው። በዚያን ቀን እርሱም በመንፈስ ተመርቶ አይደለም የሚለው ወደ ቤተ መቅደስ ወጣ። አልነበረም ማለት ነው ቤተ መቅደስ። ሳሙኤል የሆነ ቦታ ሊሆን ይችላል። መንፈስ ቅዱስ እንደዚህ አለው፣ ስምዖን አለው። አቤት። ተነስ አለው። ለምን? ወደ ቤተ መቅደስ ውጣ አለው። የእስራኤልን መጽናናት የምትጠብቅ አይደለ እንዴ? አዎ። በጽድቅ እየተጋህ የምትኖር ሰው አይደለ እንዴ? አዎ። መንፈስ ቅዱስ እኔ በአንተ ላይ እኮ አድሬያለሁ፣ ተነስ ውጣ አለው። ለምን? የምታየው ነገር አለ፣ ሂድ ውጣ ሲለው ማርያም ስምዖን አለ ብላ አይደለም የመጣችው፣ ልጇን ልትሰጥ ነው የመጣችው። ስምዖንስ መጽናናት እየጠበቀ ነው። ቀጥሎ አንድ ቃል ይናገራል። በጌታ የተቀባውን መሲህ ሳያይ እንደማይሞት በመንፈስ የተረዳ ነው። ጂሰስ ዘመን የነገረው ሰው ነው። ልትሞት ነው ሲሉት መሲህ ሳላይማ አልሞትም። ያየቀንስ ያው ልሙት አለ። እስኪ አይሞትም። ትሞታለህ ይሉት፣ አልሞትም። እንደረኔ አልሞትም። ለምን? መሲሁና ያለው መንፈስ አስረድቶኛል፣ ተረድቻለሁ። በጌታ የተቀባው ነው። ማንን? መሲሁን ክርስቶስ ኢየሱስን ሳላይ አላንቀላፋም። ስለዚህ እስራኤልን መጽናናት እጠባበቃለሁ። ዛሬ መንፈስ ቅዱስ ተነሱታ አለው። ወደ ሊድ ወደ ቤተ መቅደስ ቶሎ በል አለው። ትንሽ ደቂቃ ሊያስተላልፋቸው ይችላል። ማርያም ልትሄድ ትችላለች ከጨረሰች። ስምዖን ፕሮግራም ውስጥ የለም፣ እግዚአብሔር ፕሮግራም ውስጥ ነው ያለው እንጂ ማርያም እቅድ ውስጥ የለም፣ ዮሴፍ እቅድ ውስጥ የለም። ምንም አይነት እቅድ ስክሪፕቸር እግዚአብሔር እያጻፈ ነው። ስለዚህ ሰውየው 7 በር አለው ቤተ መቅደሳቸው፣ ትልቅ ነው። 7 የሄሮድስ ቤተ መቅደስ ነው ይሄኛው። 7 በር አለው። በአንደኛው በር እሷ ልትወጣ፣ በሌላኛው በር ስምዖን ገባ። እንዳልኳችሁ ነው እንግዲህ እድሜው በጣም ስለሄደ አይኑ በደንብ አያይም፣ የውስጡ ነው በደንብ የሚያየው እና ይፈልጋል። ሲፈልግ አንዲት በጣም ወጣት ሴት ምናልባት እንግዲህ በጣም ትንሽ 20ዎቹ መጀመሪያ ላይ ከሆነችም ድንገት ምናልባት አንድ ሕፃን ልጅ አቅፋ ከቤተ መቅደስ ልትወጣ ስትል ሮጦ መጣ። ነይ አላት። አንቺ ልጅ ነይ። ሽማግሌ ነው እሷስ ልጅ ናት። ነይ አላት። አቤት ይሄን ብላቴና አምጪው አላት። እግዚአብሔር ይመስገን። መቼስ እንትን የዲቫይን አፖይንትመንት የመለኮት ሲሆን እንትኑ አምጪው አላት። ተቀበላት እና አቀፈው የሚል ቃል አለ አይደል? ተቀበላትና ኢየሱስን አቀፈው። ለዘላለም የሚያቅፈውን እድል አግኝቶ እሱ ዛሬ አቀፈው እና ተቀበላትና ብድግ አደረገው። አይኖቼ አለ ለሰው ሁሉ የተዘጋጀውን ማዳንህን አይተዋልና። ባሪያን በሰላም አሰናብቶ ብቻ አይደለም የሚለው አይደል? ጌታ ሆይ ቃል በገባው መሰረት አሁን ባሪያን በሰላም ታሰናብተዋለህ። በሰላም እንደምታሰናብተኝ ቃል ገብተሃል።
ምን አይነት ግለሰብ ነው በዚህ ሌቭል እየኖረ 5 ቁጥር ብቻ ነው ያለው? አንተ ምንም ሳይሰራ እኮ ዘው ብሎ ገብቶ እኮ 2 ምዕራፍ ይዞ እኮ ይሄዳል። ኢየሱስን አቅፎት አየውና አይኖቼ ለሰው ሁሉ የተዘጋጀውን መዳን አይተዋል አለና ባሪያን በሰላም አሰናብቶ ቃል በገባው መሰረት አለ። ከአብ ጋር ነው የሚያወራው። ቃል ገብተሃል። ልክ መሲሁን ሳቅፋው እንደምትወስደኝ ጮክ በሉና እስቲ ኢየሱስ ይበቃኛል በሉ እስቲ። እኔ ቻሌንጅ ያደርገኛል በግሌ። ቃል ገብቶለታል እግዚአብሔር። ምን የሚል ቃል? አንተ ስንት ቃል እኮ ይገባል ለስሙ። ምንድነው ይገባለት? መሲሁን ሳታይ አትሞት ማለት ያየው ቀን በሰላም አሰናብተሃለሁ ብሎታል። እና ቃል በገባው መሰረት ባሪያን በሰላም ታሰናብቷል ብሎ የመጨረሻ ንግግሮቹን ተናገረ። ይሰውዬ የመጨረሻ። ከዛ በኋላ ስምዖን የሚባል ሰው የለም። ያው ምንም ጥያቄ የለውም። ቃል ገብቶ እግዚአብሔር ደግሞ ቃሉን አያጥፍም፣ ወስዶታል። እግዚአብሔር ቃል ከገባ ያደርገዋል። ከዛ ማዳንን አይተዋል። ይህም ለሕዝብ ለአሕዛብ መገለጥ የሚሰጥ ብርሃን ለሕዝብም ለእስራኤል ክብር ነው አለው። ኢየሱስን ነው ብርሃንና ክብር ነው አለ። በቃ ጨለማውን የሚገፍ ብርሃን እሱ ነው፣ ለሕዝብ ለእስራኤል ደግሞ ክብር ነው አለ። ከዛ አባትና እናቱ ተገረሙ ይላል። ምን አይነት ልጅ ነው? ሳይወለድ መልአክ መጥቶ ሲያወራ፣ የተወለደ ቀን የሰማይ ሰራዊት ሰማይ ከፍተው ክብር በአርያም በምድር ደግሞ ለሰው ልጆች ደስታ ሲሉለት ከርመው፣ አሁን ደግሞ ይህንን የሚያክል በጣም ረጅም ዘመን ሲጾም ሲጸልይ የከረመ የተከበረ ደግሞ ትልቅ የእምነት አባት ደግሞ መጥቶ ብርሃንና ክብር ነው አለው። እንዴት አይነት ልጅ ነው ብላ ለማርያም መልሶ ሰጣት። ነገሩን በልቦ ያዘች የሚል ብዙ ቦታ አለ። ብዙ ነገር ነው በልቦ ያስያዛት። ኢየሱስ አይነት ልጅ ወልዳ እና ተቀብላ ተገረሙ ይላል። እንዴት ያለ የ8 ቀን ሕፃን እኮ ነው። እንዴት ያለ ብላቴና ነው። ሲያድግ ምንድን ነው የሚሆነው? ክሮስ ምናምን ገና ነው። ክሮስን ግን ነገራት። ኢየሱስ ሲሰቀል የምትሰቃየውን ሲቃይ ግን ነገራት አይደል? ቃል በቃል እኮ እሱን እኮ ነው ያላት። ቁጥር 35 ላይ የብዙዎች የልብ ሐሳብ እንዲገለጥ ነው ብሎ የአንቺም ነፍስ ደግሞ በሰይፍ ይወጋል ማለት እኮ ልጇ ኢየሱስ ክርስቶስ መስቀል ላይ ሞተ። ፊት ለፊቱ ነበረች፣ እያየችው ነው። በኢየሱስ ምክንያት ያለፈችው መንገድ አይደለም። በክርስቶስ ኢየሱስ ምክንያት እርሱ የአባቱን ፈቃድ ብቻ ነው የሚያደርገው። የሚመርጠው መንገድ፣ የሚሄደው እርምጃ፣ የሚገባበት ክራውድ ገዳዮቹ መሃል ይቆማል። ሲመከርበት ትሰማለ። ከዛ ደግሞ ይመጣሉ እሷና ደግሞ ልጆች ምናምን አንድ ላይ ይመጡና ደጁ ቆመው ያስጠሩታል። እናትና ወንድሞች ይፈልጓል ሲሉት እኔ እናትና ወንድሞቼ እግዚአብሔርን ፈቃድ ምናምን ቃል ሰምተው የሚያደርጉ ናቸው ብሎ እርፍ። ነፍስ ከሥጋ እያላቀቀ ነው የሚያውልህ። ነፍስሽ በሰይፍ ይወጋል አላት። አንዳንዴ በጣም ብዙ ጊዜ መልእክት ሲነገረን አሜን ለምንም አሜን በሉ፣ ምንም ጥያቄ የለውም አሜን በሉ። ግን እንትን አለው አይደል? ሁሌ የምትፈልጉት ነገር ወጋ አለው፣ ከጀርባው ወጋ አለው። አሁን በአንቺ በኩል መሲህ ይመጣል ሲባል አሁን ማን ነው? አሜን ብቻ አይደለም እኮ የምንለው፣ እንዲያደርገው ነው ቀጥሎ ጾም ጸሎት የምንይዘው። መሲሁ ከመጣ በኋላ ግን ይዞት የሚመጣውስ ነገር ማርያም የምታልፈው መንገድ። ለምሳሌ ንጉሥ አንግስልን አሉት። ብድግ ብሎ መጥተው ሳሙኤልን ንጉሥ ካልነገሰልን አሉት። አረ አምላካችሁ እግዚአብሔር ንጉሳችሁ ነው አላቸው። አረ እኛ እንደ አሕዛብ በፊታችን የሚሄድ ንጉሥ ነው የምንፈልገው ሲሉት እግዚአብሔር መጣና እንደዚህ አለ፣ አንግስላቸው። አንተን አለ እኔን ነው በቃ ያልፈለጉኝ። ያው አንተም አለ አንግስላቸው፣ ግን ንጉሱ ወግ አለው በላቸው። ወግ አለው ንጉሱ። ንጉሥ አንግሰ ወግ እምቢ በላ አይሆንም። ምንድነው ወጉ ሲል ወንድ ልጆቻችሁን ሰረገላ ጎታይ፣ ሴት ልጆቻችሁን ሽቶ ቀማሚ ያደርጋል። ልጄን አልሰጥም አትልም። ንጉሥ አንግሰ ነው ይወስድባል በግድ ገንጥሎ ከእጅ ላይ። የምንፈልገው ነገር ሁሌ እግዚአብሔር ወደ ህይወታችሁ የሚያመጣው ነገር ሁሌ ቀጥሎ የሚመጣ ነገር አለው። ማርያም ጸልያ አይደለም አይደል የተቀበለችው? መርጦ ነው የሰጣት። ከመካከል አውጥቶ ነው የሰጣት። ከሰጣት በኋላ ግን የምታልፈው መንገድ፣ የምትሄደው መንገድ በጣም ቀላል አልነበረም። ክብር ለኢየሱስ ይሁን። ወዳጆች ሆይ የምንጠብቀው ጌታ ከፊታችን አለ። የምንጠብቀው መሲህ ከፊታችን አለ። ጨርሶ በአባቱ ቀኝ የተቀመጠ ንጉሥ አለን። ልዑል ነው፣ ንጉሥ ነው። በጣም በቅርብ ይመለሳል።
በጣም እንደ ስምዖን ነቅተን እንጠብቅ። በጣም አሁን የሚወለድ ኢየሱስ የለም። አሁን በዚህ አይነት መንገድ ወደ ምድር የሚመጣ አዳኝም መሲም የለንም። አንዴ ሆኗል። ከዚህ በኋላ ተመልሶ የሚመጣው በክብር ነው። እያስፈራ ነው የሚመጣው፣ እያስደነገጠ ነው የሚመጣው። ለኛ ለምናምን ደግሞ በተስፋ ነው የሚመጣው፣ በብዙ ሐሴት ነው የሚመጣው። ነቅታችሁ ጠብቁ። ነቅተን እንጠብቅ። በጣም ንቁ ይሁን መንፈሳችሁ። በጣም ብዙ የምታልፉት የተለያየ አይነት ከፍታ ዝቅታ፣ አፕስ ኤንድ ዳውንስ እንዳለ አውቃለሁ። ምንም ጥያቄ የለውም። እዚህ ሀገር ስለሆነ አብረን የምንኖረው እንደ አገር ብቻ ሳይሆን ደግሞ በግላችሁ በጣም ብዙ ቻሌንጅ ውስጥ እንደምታልፉ ተስፋ አደርጋለሁ። በምንም ነገር ውስጥ ብታልፉ ግን ኢየሱስን ከመጠበቅ አይናችሁን እንዳይሰብር። ምንም ነገር ያልፋል፣ ምንም ነገር ይሻራል። ሰማይና ምድርም ያልፋሉ፣ እንኳን እኔ የማልፍበት ጉዳይ። ታሪክ ይዘጋል። ለሁሉም ነገር እግዚአብሔር 4 ነጥብ አለው። የምንሄድበት ቻሌንጅ ከምንጠብቀው የክብር ጌታ አይናችንን እንዳይገነጠል ሁሌ መንፈሳዊ እንሁን። ስምዖን መንፈሳዊ ሰው ነው። ፈሪሳውያን ጋር የሚያየው ህይወት ከመንፈሳዊነት የሚያጎድል ሊሆን ይችላል። በኖራ የተለሰነ መቃብር ናቸው ፈሪሳውያን። አስመሳዮች ናቸው፣ ፕሪቴንድ ያደርጋሉ። በጣም ሂፖክራት ናቸው። ስታየው ፈሪሳዊውን ልብ ሊወርድብህ ይችላል። ጸሐፉን ሲያይ የሕግ መጽሐፍ ጸሐፊው ሰውዬ ነው። ህይወቱ ግን ምናልባት እንደ ሕጉ ላይሆን ይችላል፣ እንደሚጽፈው ሕግ ላይሆን ይችላል። ስምዖንስ አይኑን ከዚህ ላይ አልሰበረም። በመካከል እየኖረ መንፈሳዊ ነው፣ ጻድቅ ነው፣ ትጉ ነው፣ መንፈስ ቅዱስ ያደረበት ሰው ነው። እግዚአብሔር የተናገረውን እያንዳንዷን ነገር በጥንቃቄ የሚጠብቅ ብርቱ ክርስቲያን ነው። ዛሬ ከዚች ቀን ላይ ከዚች መልእክት ላይ ልተውላችሁ የምፈልገው ነገር ይሄንን ነው። መስመር፣ ህይወታችሁ ላይ ያለ መስመር አታስነኩ። በወንጌል ምክንያት ያገኛችሁትን ህይወት ለምንም ነገር አታስነኩ። ምንም ቢቀርብን አይሻልም? ህይወት ከምናጣ። ህይወት ከመብል ይበልጣል፣ ሰውነትም ከልብስ ይበልጣል። በቃ የዘላለም ህይወት እናንተ ውስጥ አለ። አታስነኩ፣ አታስደፍሩ። ቦርደር ይኑረው። ኖ ጽድቅ የሚነካስ ኖ ትጋትን የሚቀንስ ኖ። ህይወት ይበልጣል። ክብር ለኢየሱስ ይሁን። በንቃትን ጠብቅ። ያኔ እግዚአብሔር የሚልከውን ልጁን ኢየሱስ ክርስቶስን እንደ ስምዖን ፊት ለፊት እናገኘዋለን። የምናቅፈው ልጅ ሆኖ አይመጣም፣ የከበረ ንጉሥ ሆኖ ይመለሳል። ፊት ለፊት እናየዋለን። ያቺም ሴት የእሱ አይነት ናት። በጣም ብዙ ቁጥር የላትም፣ ምናልባት 1-2 ቁጥር ነው ያላት። ሐና በቃ በመበለትነቷ እስከ 80 ዓመቷ ድረስ ቤተ መቅደስ ኖራለች ይላል። በጣም ይገርማችሁ፣ ቀንና ሌሊት እየጾመችና እየጸለየች የሚል ቃል አለ። ቀንና ሌሊት እየጾመችና እየጸለየች። ቀንና ሌሊት መጾምና መጸለይ የሚባል አለ። ቀንና ሌሊት ትጾምና ትጸልይ። ሐና ቀንና ሌሊት ትጾምና ትጸልይ ነበር። በጣም ትጉ ነበረች፣ የጸሎት ሴት ነበረች። እግዚአብሔር በምንድነው ሪዋርድ ያረጋት ሐናን? ኢየሱስን አገናኝቶ። በምንድነው ሪዋርድ የሚያረገኝ? የሚገለጠው ልጁ ፊት ለፊት አቁሙ። በምን ሊመልስላችሁ ይችላል መንፈሳዊነታችሁን? ህይወት ከፍለህ እግዚአብሔር የልጁን ካልሰጠህ በቀር ምን ወርዝ ያደርጋል? ህይወት የሚያስከፍል እኔ ህይወቴን ልሰጠው የምችለው ነገር ከወንጌል ውጪ ምን ሊኖር ይችላል? ምን ሊኖራችሁ ይችላል ከኢየሱስ ውጪ? ክብር ለኢየሱስ ይሁን። ኖሩ፣ በጽድቅ ተመላለሱ፣ በጣም በትጋት ወጡ ገቡ፣ በመንፈስ ተነዱ። እግዚአብሔር የተናገራትን እያንዳንዷን በጥንቃቄ ጠበቁ። እግዚአብሔር ካሳቸው። በምን? ኢየሱስን እንዲያቅፍ እድል ሰጠ። መሲሁን እንድታየው እድል ሰጣትና አየችው ብቻ እኮ አይደለም፣ በዙሪያ ላሉት ሁሉ መሰከረች። እንዳትታለሉ አለቻቸው። ይሄ ነው አዳኝ። አይመስልማው። ማርያም ቤት ነው የተወለደው። በጣም ዝቅተኛ ኑሮ ውስጥ ያለች ሴት ቤት ነው የተወለደው። አይመስልማው። ይሄ ነው ግን አዳኝ። ክብር ለኢየሱስ ይሁን። የሰማነውን በልባችን ያቆይልን።